አልናገርም ብሎ የነበረው ዛሬ ግን ያው እንግዲህ ጀግኖቻችን አፍረጥርጠውም ቢሆን ያው በግድ ነው። ታውቃላችሁ በጸባይ ሲጠየቁ አይመልሱም። እነሱ በዱላ በእንትን ካልሆነ በምንም አይመልሱም። እንግዲህ በምን እንዳወጣጡት ያው ተቀጥቅጦም ተቀጥቅጦም ቢሆንም እውነቱን የመስፍንን ጉድ እንዲያወጣ አድርገውታል። ሌላው ደስ የሚለው ነገር ደግሞ ይህን ቪዲዮ መስጠቱ ትልቅ መረጃ ቪዲዮ ሰው ሲገል ምናምን በሽጉጥ ተደብቆ መስፍን አያውቅም ብሏል። ከሱ ጋር የተደበቀ ቪዲዮ ነበር የዚህ ሰውዬ ጋር ማለት ነው። እንግዲህ ከመስፍን ጋር አብረውት የሚጠጡ የሚበሉት እንግዲህ ዋናው እንትኑ ሲመጣባቸው እውነት መናገራቸው እኔ ደግፋቸዋለሁ። እውነትን የያዘ ሰው ሁልጊዜ እውነት አሸናፊ ናት። ማፈሪያና ማፈሪያው ሌባውና የሰው ገንዘብ አሳዳጁ የስንት እንባ ያለበት መስፍን አሁን የመጨረሻ ቀን ደርሷል። ተዘጋጅ እየተባለ ነው። በቃ አልቆለታል። ምንም ነገር አሁን ቤትም ቢል አያመልጥ። አምኖ ወዶ መያዙን ሰው ሳያለፋ ሰው ሳያደክም ባለፈውም በሱ የመጣ ነው ያ ካሜራማ ነው የተጎዳው። ስለዚህ ሰውም ሳይጎዳ አምኖና ወዶ ፈቅዶ እንግዲህ እጁ መስጠት ካለበት ወዶ ፈቅዶ እጁ መስጠት አለበት ማለት ነው። ምንም ሰው ማድከም አያስፈልግም። የሱ ብዙ ነገር ሲወራ ቢያድር ቢውል የሚያልቅ ነገር አይደለም። የመስፍን ጉድ በጣም ብዙ የተደበቁ እንትኖች አሉ። ዝም ብላችሁ ስትሰሟቸው በየጊዜው የሚመጡ ነገሮች ለምትሰሙት ራሱ የሚዘገንን ነገር ነው። ስለዚህ ሰውየው አሁን የመስፍን ጉድ ዝም ብላችሁ ካያችሁ በጣም ከመውጣቱ አንሶ ይሄ የሁለት ሰው የሶስት ሰው ንብረት አይደለም። የመስፍን ጋር እንደዚህ ያሰማር ይሄ ሁሉ ብር ይሄ ሁሉ አፍት የመጣው የሁለት ሶስት ሰው እንዳልሆነ ነው። የማህሌት ወይም የናቲ ወይም የሌላ ሁለት ሶስት አይደለም። በጣም ብዙ ሰዎች በዚህ ስራው ተሰማርቶ የሚሰራበት በዚሁ ስለሆነ ያው እንግዲህ ከእያንዳንዳቸው አካውንት እንኳን ያለውን ብር እንትን ሲሉ በጣም እኔ እንጃ እውነት ከባድ ነው። በጣም እኔ እንጃ እነዚህ አሁን እነዚህ የእነዚህንም ህይወት የእሱ ህይወት ተበላሽቷል። አንድ ጊዜ መስፍን ምንም ህይወት የለውም እሱ በቁሙ በድን ነው። ግን የሌላዎቹን ህይወት እያበላሸባቸው ነው። አሁን እነዚህ ልጆች የወንጀል ተባባሪ ሁነው ገንዘብ ሲያሳድዱ የነበሩት እያንዳንዳቸው አሁን እውነቱ ሲመጣባቸው እውነቱን መናገራቸው አሪፍ ነው። እኔ እደግፋለሁ። እውነቱን እያቅማሙ ነበረ ያለመናገር፣ ግን ያኛው ሰውዬ ስለገፋፋቸው ሳይወዱ በግዳቸው እንዲናገሩ ተገደዋል ማለት ነው። እንግዲህ መስፍን ይህንን ቪዲዮ ሲያይ ተቃጠለ ነው የምላችሁ። በተለይ የእነሱ ተውትና ትልቁ ነገር ትልቁ ማስረጃ ምንድን ነው? ሰው ሲገል የተቀረጸው ቪዲዮ። ይሄ ጉድ! ይህን ሰውዬ ራሱ ከሱ ጋር አልሰራም ብዬ ወደ ውጭ ልሄድ ነው ምናምን ስለው ራሱ እያስፈራራኝ በግድ ነው ከሱ ጋር እንድሰራ ያስገደደኝ ይላል። እንግዲህ አሁን እስካሁን ድረስ ፈቅዶ ወዶ እየሰራ ነበር፣ ሰው እያንገላታ ነበር። አሁን እውነቱ ስለተደረሰበት የእሱን እንትን ወንጀል እንትን ለማለት እንደዚህ ነኝ እንዲህ ነኝ ምናምን ቢል ማንም ሰው አይሰማውም። ሲጀመር መጀመሪያ ብዙ ሰዎች እያገቱ በገዛ ንብረታቸው ቤት ተቆልፎባቸው 24 ሰዓት ሽንት ቤቱ እዛው መኝታው እዛው የዚህ ሁሉ ሰው እንባስ እንዴት ነው አሁን ይሄ ሰው እግዚአብሔር አምላክ አሁን የመስፍን ጉድ የወጣው እንግዲህ በነ ማህሌት እና በናቲ በዛች የማህሌት ጓደኛ እድሜዋ
እሷ በደንብ እውነት ይሄን ሁሉ ጉድ ያመጣችው ያወጣችበት የማህሌት ጓደኛ እውነት መመስገን ያለባት ልጅ እሷ ናት። እሷ ባታመጣ እንግዲህ የዚህ ጉዳይ ሰውዬ እንግዲህ ይህን ስራ አንዳቸው እንኳን ከሱ ጋር መስራት ከጀመርን 10 አመት ይላሉ፣ አንዱ 5 አመት ይላል። በጣም ረጅም አመት ነው። የእነ ማህሌት 2 አመት ነው እሱ ካገታቸው። እንግዲህ በዚህ ስራ ተሰማርቶ የሚሰራው ይሄ ሰውዬ ይሄ ሁሉ እኔ ኧረ በስመ አብ እኔ እንጃ። ሟች ነው ይሄ ሰው ግን ይሄ ሁሉ ንብረት ያፈራል፣ ይሄ ሁሉ ገንዘብ ይሰበስባል። ሲለው ከአንዱ ሴት ይሄዳል፣ ሲለው ልጁን ያስወርዳል፣ ሲለው ልጅ ተወልዶ አባትነቱን እንትን ብሎ አምኖ አይቀበልም። በቃ የእሱ ስራ ምንድን ነው? ገንዘብ እና ገንዘብ ብቻ። ገንዘብ ሲያሳድድ ነው እድሜ ልኩን። ላታመልጭኝ አታሯሩጭኝ ብለው አሁን ዛሬ ግን የመጨረሻው ቀን ስለደረሰ መስፍን ተዘጋጅ ለንስሐ። እንደው እግዚአብሔር ይቅር ባይ ነው እና ይቅር ካለህ ተዘጋጂ እየተባለ ነው። መስፍን 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 የዚህ ሁሉ ሰው ባስን ኮሜንት ብቻ የሚጽፉት እርግማን እኮ መስፍንን በአንድ ጊዜ ነው ሹቅ የሚያደርገው። እናንተ አይደለም እንባው ተጨምሮበት ይቅርና ኮሜንት የሚጽፉት ሰዎች ራሱ መስፍንን አንድ ጊዜ ይመጣል ይችላል። እውነት የሰው እርግማን ራሱ ከባድ ነው። የዚህ ሁሉ ሰው አይን የት አባቱ። እኔ በጣም በጣም ነው ደስ ያለኝ ዛሬ። አሁን ይሄ ሰውዬ ይሄ ቪዲዮ ተደብቆ ቀርጾ እንደ መረጃ አስቀምጦ እስካሁን ድረስ እንትን ሳይል አሁን መጠንቀቅ አለበት። ሲጀመር ስለሚታሰር የትም ሊያገኙ አይችልም። እነ ዘላለምም አይለቁትም። እነ ልዑል ሁለቱም ሴቶቹም እሱም የወንጀል ተባባሪ ናቸው። ምንም የሚለቀቁም አይደሉም። እውነቱ ስለተናገሩ እናመሰግናለን። ቀጣይ ደግሞ መስፍን ይመጣል። ያው በእያንዳንዱ እንትን ስትሄዱ ከመስፍን ጋር የሚሰሩ ሰዎች በጣም በዝተዋል። በጣም በጣም ማለት ነው። ሴቱ ወንዱ እዛም ስትሄድ እኔ ኧረ ጌታ ሆይ ሰው እንደዚህ ልቡን ይደፍነዋል? ብር በሰው ብር በሰው ንብረት እንደዚህ ሲጫወት እግዚአብሔር ፈረደበት። ይሄው መጨረሻውን እዩልኝ እንግዲህ የመስፍንን ቅሌት አሞራዳ ሰውዬ መጨረሻውን እዩት። እስካሁን ድረስ ሲያስለቅስ ሲያነቡ በሴትነታቸው ሲጫወትባቸው የነበሩት መጨረሻው ቅሌት ሆነ። በቃ እግዚአብሔር እኮ እንዲህ ነው እውነት። በጊዜው ጊዜው ጠብቆ እኛ እንቸኩላለን እንጂ እግዚአብሔር እንደዚህ ነው። እድሜ ልኩን የዘላለም ጸጸቱን ይዞ እስር ቤት ይወርዳል። ይሄ በመስፍን ብዙ ሰዎች ሊማሩ ይችላሉ። አሁንም እነዚህ ሴቶች ነገር ደግሞ አንዷ ይታያሉ በቃ። ምክንያቱም መስፍንን ይፈሩታል። ለመናገር ራሱ ፈቃደኛ አይደሉም። ዝም ብለው ይታያሉ። እያንዳንዳቸው የሚሰሩትን ስራቸውን ያውቃሉ፣ ግን እውነቱን መናገር አልፈለጉም። ሰውየው ራሱ እየገፋፋቸው ራሱ እውነቱን መናገር አልፈለጉም። ምክንያቱም ሁሉም ጥቅማቸው ሊቀርባቸው ነው። በመቶ ሺህ ሌላው እያለቀሰ በንብረቱ፣ እነሱ ግን በሰው ንብረት ሲቀልዱ በሰው ሌባ ሁላ ዛሬማ ተጋልጣችኋል። ካሁን በኋላ በሰው የዚህ ሁሉ እንባ የዚህ ሁሉ ሰው እግዚአብሔር ይፍረድባችሁ፣ የእውነት ይፍረድባችሁ። በገዛ ንብረታቸው ታስረው እየተሰቃዩ ላሉት ወንድም እህቶቻችን እግዚአብሔር ደርሶላቸዋል። አሁን የሚፈቱበት ቀን ደርሷል። እውነት ልክ እንደ ማህሌት እና እንደ ናቲ ቤት ተዘግቶባቸው 24 ሰዓት የሚያለቅሱ ስንቶች ይኖራሉ? ሰው ያላያቸው ፈጣሪ ብቻ የሚያየው።
እሱ ከተያዘ እውነቱን እያንዳንዱ የዘጋባቸውን በር መስፍን ከተያዘ እንደሚያወጣቸው እርግጠኛ ነኝ። ትልቁ ነገር መስፍን እጅ መስጠት አለበት። የትም ሊሄድ አይችልም። አንዴ ውጭ ሀገር ነው፣ አንዴ እዚህ ነው፣ አንዴ እንትን ነው ምናምን የሚሉት ይሄ የውሸት ዜና ነው። እነሱም አላመኑበትም። ውጭ ሀገር ሄደ ምናምን እያሉ ለማዘናጋት የሚያደርጉት ነገር እነ ዘላለምም አላመኑበትም። እያያችሁ ነው። እስከ ክፍለ ሀገር ድረስ እየሄዱ እየፈለጉት ነው። ግን እሱ ግን ሽንፈቱን ያለማመን በውሸት አሁንም ውሸት ነው የሚያወራው። በቃ ውሸት። የመጨረሻው ቀን ደርሷል። አሁን በቃ የእውነት እስካሁን ድረስ ሰው ተሰቃይቷል። ሰው በገዛ ንብረቱ ሰው ታስሯል፣ ተርቧል፣ ተደፍሯል። አሁን ግን እግዚአብሔር ቀናቸው ደርሶላቸው ለእነሱ ሲል ነው። እውነት የማህሌትና የናቲ በእነሱ ምክንያት የብዙ ሰው እንትን ሊመለስለት ነው። የተዘጋባቸው በር እግዚአብሔር በር ሊከፍትላቸው ነው። እንግዲህ አሁን ላይ ይሄ ሰውዬ ቢያንስ ይሄ ብዙ መረጃ እየመጣ ነው። እንግዲህ ስለ መስፍን ቢያንስ አሁን ትንሽ በዚህ ቪዲዮ እንኳን በተለይ ሰው ሲገል የታየበት ቪዲዮ በሱ ያው ፎቶ እንኳን በፊትም ፎቶ ነበረ። የመስፍን ፎቶ በፊትም እያዩ ነበረ። ግን ያው እንግዲህ ሰው ትክክለኛ ነው አይደለም የሚለውን እያጠራጥር ነበር። አሁን ግን ትክክለኛ መሆኑን ስላወቁ ምንም ነገር ቢል የትም ሊያመልጥ አይችልም ማለት ነው። እጁን አምኖ መስጠት አለበት። አብቅቶለታል። ካሁን በኋላ ይህ ሽልጥልጥ የሆነ ሰውዬ ማለት ነው። እስካሁን ድረስ ተጫውቷል። እስካሁን ድረስ በሴትነታቸው ተጫውቶባቸዋል። በገዛ ንብረታቸው ቤት ተዘግቶባቸው ስንቶች፣ አረ ስንቱ ስንቱ። የመስፍን ጉድማ አይ እግዚአብሔር ይፍረድበት፣ እውነት ይፍረድበት። ቀኑ ደርሶም ይኸው አሁን ላይ በቃ አብቅቶለታል። እውነትን የያዘ ሰው መጨረሻው ይሄ ነው። ሁሌም እውነት ታሸንፋለች። አሁንም ወደፊትም እያንዳንዱ ልክ እንደ መስፍን በመስፍን አይነት ስራ ተሰማርቶ የሚሰራ ሰው ይሄንን ቪዲዮ እያየ ካልተማረ በፍጹም እኔ እንጃ፣ እውነት ጭንቅላት ያለው አይመስለኝም። ይሄንን እንኳን እያዩ በደንብ የራሳቸው ማንነታቸውን የሚገልጽ ነው። ይሄ ነገር እንደ ቀልድ የሚታይ ነገር አይደለም። ሰው ቀልድ ሊመስል ይችላል፣ ግን ይሄ የመጨረሻ ነው። በቃ የመስፍን የመጨረሻው ቀን ነው። ትልቅ ነገር እነ ዘላለም አሁን እነ ልዑል ስራቸውን ያቃለለላቸው ቢያንስ የመስፍን ያው ብዙ መረጃ እንዳለው እናውቃለን። ግን ደግሞ አሁን ደግሞ ሰው ሲገል የተቀረጸው ቪዲዮ ደግሞ ትልቅ መረጃ ነው። ያው ሰውየው አሁን አልቆልኛል በቃ ካሁን በኋላ ምናምን ብሎ እውነቱን አውጥቶ ስለ ቪዲዮውን ሊሰጥ። ሌላው ደግሞ ከልጆቹ ጋር እንግዲህ የሚሰሩ የሂሳብ እንትኑ ሰራተኛ ናቸው። ግን በእያንዳንዳቸው አካውንት የተደበቀ ብር ሲናገሩ ራሱ ስትሰሙ ትደነግጣላችሁ። እንግዲህ የመስፍን ጉድ ይሄ ነው። ዝም ብላችሁ በእያንዳንዱ በየሰከንድ የሚመጣው ሰው ከመስፍን ጋር የሚሰሩ ሰዎች የመስፍን ታሪክ መቼ እንደሚያልቅ አላውቅም። በመጀመሪያ አሁን እግዚአብሔር ካለ ተይዞ የእውነት መቀጣጫ መሆን አለበት።
መቀጣት አለበት። እስካሁን ድረስ በተለይ በሴትነታቸው ገንዘቡ ተውት፣ ገንዘብ ቀሪ ነገር ነው። እንደሱ ስግብግብ ስለሆኑ እሱ ስግብግብ ስለሆነ ነው ገንዘብ ገንዘብ የሚለው። ግን ከምንም በላይ ግን ከገንዘቡም ከምንም በሴትነቷ ሲጫወት አስሮ ስንት ሲላቸው የነበሩት የእነሱን ግፍ ይሄንን መቀጣት አለበት። ይሄንን አምኖ የሚያምን ሰው አይደለም ሲጀመር። ምንም ብትሉት ምንም ከባድ ሰው ነው። በጣም አደገኛ ሰው ነው መስፍን የተባለው ሰውዬ። እግዚአብሔር ደግሞ አጋልጦታል። እንግዲህ ጉዱን አይቶ ሰውም ይበቃዋል አይሰቃይ ብሎ የመጨረሻው ቀን ደርሷል። በቃ እግዚአብሔር ፈርዶበታል። ለማንኛውም ጋይዝ የዛሬው ቪዲዮ ይህን ይመስል ነበረ። ከተመቻችሁ ቪዲዮ ላይክ፣ ሼር እያደረጋችሁ ቪዲዮውን ጀምሩ። ለምታበረታቱኝ ወንድሞች ከልብ ነው አመሰግነው። ሰላም ፍቅር ተመኘሁላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። እንወዳችኋለን። ባይ ባይ።